ማልመጣልህ መስሎ ነበር። ምንድነው ችግር አንተ? ምንድነው ችግር? ምንድነው የፈለከው? ሴጣን ነው የምታምጣብኝ ሰው ነው። ሂድ በቃ ሂድ። በቃ ተረጋጋ። ፍቅር እየሰራ ከኔ ጋር እንደዚህ እንዳታወራሽ። ምንድነው ክራንት? ምንድነው ክራንት? ኧረ በእናታችሁ በቃ ተረጋጋ። እንደ መጥፎ መታየቴ ነው ታውቃላችሁ ትንሽ የሚያሳስበኝ። እኔ እንደዚህ አይነት ባህሪ የለብኝም ማለት ማንም ሳያልፍ በኔው ነው። አምሮብሻል አፌ ፈታሁበት ቋንቋይ እሷ ፊት ከሚያንቀኝ አይናፋርነት። ሰላም ውድ ቤተሰቦቻችን እንዴት አላችሁልን? እኛ ለላችሁ ፈጣሪ የተመሰገነ ይሁን። ዛሬው እንደምታዩ ሞቅ ደመቅ ሸብረቅረቅ ብዬ ነው የመጣሁላችሁ። ለምን ትላላችሁ? ያው እንደዚህ አይነት ነገር አይታችሁብኝ አታውቁም። ማለት በጣም ደስ ብሎኛል። ደስ ስላለኝ ደግሞ ደስታዬን ማካፈል ሰው እፈልጋለሁ። ያው ከቤተሰብ ውጪ ደግሞ ደስታን የሚካፈል ሰው የለም ታውቃላችሁ። ያው ቤተሰቦች ደግሞ እናንተ ናችሁ። ደስታዬ ደስታችሁ ነው። ሳዝንም አብራችሁ ታዝኑ ነበረ። በጣም ወዳችሁም ለዛ ነው ማለት የምታሳዩኝ ፍቅር ምናምን የቤተሰባዊነት ነው። ገብታችኋል? እና ያው እንደምታዩት ዛሬ በከባዱ ነው ተዘጋጅቼ የመጣሁት። ቀኔ አምሮልኛል፣ ደስ ብሎኛል። ለብዙ ጊዜ ማለት ለረጅም ጊዜ ስናፍቀው የነበረ ነገር ነው የተሳካልኝ። ግራ ያጋባል አይደል? ያው ደስ ብሎኛል። ያው እንደምታዩት ነው ፊቴ ላይ ፎ ብለናል። ቦታውም ጸዴ ነው ማለት ከምትወዱት ሰው ጋር አሪፍ ጊዜ ማሳለፊያ ነው ነገር ነውና እንዴት እንደለፋውኝ ዝግጅት ለማዘጋጀት እሱ ነው የሚያውቀው፣ ካሜራማኑ። የምሬን ነው የምላችሁ፣ በጣም ነው የለፋሁት። ያው የምወደውን ሰው ለማስደሰት እኔ መልፋቴ ያን ያክል ችግር የለውም። ይህ ዝግጅት ለማን ነው የተዘጋጀው ምናምን ብላችሁ ግራ እየተጋባችሁ ነው አይደል? ወዳችሁን ይቆርጣችኋል እንጂ አልነግራችሁም። እንደው ስትመጣም እሸፍናችኋለሁ። በጣም የሚወዳት፣ በጣም ነው ማከብራት፣ በጣም ነው ምሳሳላት። ምርጥ ልጅ ነች። ያው ያንሳል ላይ ነው ግን የፈጠነ ቶሎ ስለተዘጋጀ ነው ሰዓቱ ያነሰው። ያው የምትመጣው ልጅ ትመጣለች፣ ትወዷለች ብዬ ተስፋ አደርጋለሁ። የአቅሜን ነው የሞከርኩት ማለት ከዚህ በላይ እንደሚገባ ታውቃለሁ። ለእኔ ካደረገችው አንጻር ማለት በጣም ነበር የምታስብልኝ፣ ስቲል ታስብልኛለች ብዬ አስባለሁ። በጣም ነው መወዳት። አይ ቲንክ እሷም ትወደኛለች። በምን መንገድ እንደሆነ ባላቅም ብቻ ብዙ ነገር ከፍያለሁ ይሄንን ቀን ለማግኘት፣ እቺን ሰዓት ይሄንን ነገር ለማድረግ። ይሄን ማዘጋጀቱን አይደለም የምላችሁ፣ የከፈልኩት ነገር በደንብ አውቀዋለሁ። ያው ቪዲዮ ላይ ጠባሳ ምናምን አላያችሁም እንጂ እግዚአብሔር ይመስገን ትንሽ አትርፎኛል። አንዳንድ ሰዎች ትንሽ ተካብ አናታቸው ላይ ሲወጣ የሚያደርጉትን አያውቁምና በንግግር ማያምን ሰዎች ትንሽ ችግር ነው። ያው ትንሽ አሞኝ ነበር አገጨኝ ምናምን፣ ግን ያን ያክል የከፋ ጉዳት አልደረሰብኝም። በሰዓቱ አልጠበቅኩትም እንጂ እኔም ወንድ ልጅ ነኝ፣ መከላከል አይከብደኝም። ወንድ ልጅ ከሆነ ድረስ መከላከል አይከብደኝም። ግን ምን መሰላችሁ ችግሩ? ያው ሳታስቡት ነው። አትቀደሙ ቤተሰብ፣ ከተቀደማችሁ ችግር ነውና ብቻ ችግር የለውም። ዋናው ፍቅር ይበልጣል። እኔ ያን ያክል ችግር የለብኝም። ንፋሱ ትንሽ እያስቸገረ ነው። አይ ቲንክ ተወረ እባክህ፣ ቀኔን አታበላሽም። እባክህ ቀኔን አታበላሽም። ምን አስቦ እንደሆነ አላውቅም። በንፋስ ሊያጅበን ነው። አይ ቲንክ የደስታችንን ቀን በንፋስ ሊያጅበን ነው። ያሰብኩት ነገር ሁሉ ተሳክቶ ለዚህ ቀን መድረሴ ምናምን በጣም ደስ ብሎኛል። በእንደዚህ አይነት ሁኔታም ከሷ ጋር በማሳለፌ በጣም ደስተኛ ነኝ። ለኔ ደስ የሚል ቀን ነው። የዛሬዋ ቀን ትለይብኛለች። ከብዙ ጭቅጭቆች፣ ከብዙ ወካታ የግርግር በኋላ ነው ይሄ ቀን የተመቻቸውና ለኔ ደስ ብሎኛል። ምክንያቱም ብዙ ነገር የከፈላችሁበት ነገር እናንተ የምትደሰቱበት ታይም ሲደርስ፣ ብዙ ዋጋ ከፍላችሁ እናንተ የምትደሰቱበት ታይም ሲደርስ ያለውን ስሜት ታውቁታላችሁ በእርግጠኝነት።
ለምሳሌ አሁን እናንተ ብዙ አመት በአረብ ሀገር በምንም ቆይታችሁ ያው የማዳም ቅመሞች ናቸው አብዛኛው የኛ ቅመሞች ናቸው ቤተሰቦቻችን እና አብዛኛውን ጊዜ እዛ ኖራችሁ ልክ ወደ ሀገራችሁ ስትመለሱ ያለው ደስታ ከቤተሰብ ጋር ምናምን የናፍቃችሁትን ሰው ስታገኙ ምናምን ገብቷችኋል አይደል? ያ ስሜት ነው እኔ እየተሰማኛል። ያው ይሄን ሁሉ የጠቀስኩት እናንተ በምትረዱበት መንገድ ላሳያችሁ ብዬ ነውና ያው ነው በጣም ነው የለፋሁት በዚህ ሳይሆን እስከ መመታት ድረስ ባለጌ እስከ መባል ድረስ የደረስኩበት ዋጋ የከፈልኩበት ነገር ነው። አይ ቲንክ ከዚህን ቀን በኋላ ነገሮች ሰላም ይፈጥራሉ ብዬ አስባለሁ። ያው ብቻ ብዙ ነገር አላወራባችሁ ነው ደስ ብሎኛል። አሁን ይሄ የድሮ ነገር እያስታወሱ እንትን ማለቱ ችግር ነው። አይ ነው ብዙ ተነጋግረናል፣ ብዙ ነገሮች አሳልፈናል። ያን ያሳለፍኩት መጥፎ ሰውኛ አይደለም ታውቁታላችሁ። ማለት እነዚህ ነገሮች ከተከሰቱ በኋላ ነው መጥፎ ነገር መስለው የሚታዩ ነገሮች ግን እኔ የምፈልገውን ነገር የምፈልጋት ልጅ ከመጥፎ ነገር ለማዳን ያደረኩት ነገር እንደሆነ ውስጤ ስለሚያውቅ ነው ዝም ብዬ ነገሮችን ማደርገው እንጂ እናንተንም እንትን ላለመስማት ፈልጌ አይደለም። ያው ከተወለድኩበትም ቦታ አንፃር ለሴት ልጅ ክብር እንደሚሰጥ አውቃለሁ። አይደለም አብራኝ ላሳለፈች ብዙ ነገር ላሳለፍን ብዙ ነገር ለተሳሰብን ሴት ልጅ ይቀርና ማንኛውም ሴት በማንም ሙድ ሲያዝበት በማንም እስኪጎዳ በማንም እየተዋሸ እንዲኖር አልፈቅድም እኔ እስከማውቀው ድረስ ማለት ነው። ምክንያቱም ወንድ ልጅ ናችሁ። ወንድ ልጅ ስትሆኑ ደግሞ ስለ እናታችሁ ካሰባችሁ ስለ እህታችሁ ካሰባችሁ እነሱም ሴቶች ናቸው። የሁሉም ሴቶች ነገር ያሳስባቸዋል። አይደለም ካጠገቤ ሆና ብዙ ቀናቶች ብዙ ወራቶችን አብረን ያሳለፍን ልጅ ይቅርና ሌላም ሰው ቢሆን ነው ይጎዳል ብዬ ባሰብኩት ነገር ይጎዳል ብዬ ካሰብኩት ነገር መከላከል የኔም ኃላፊነት ነው፣ የሁሉም ወንዶች ኃላፊነት ነው። ገብቷቸዋል። እዚህ ጋር ያንን ሰው እንደ ጎጂ ለመናገር ያንን ሰው ለማንቋሸሽ አይደለም እያወራ ያለው። አሁንም እንድታቁልኝ የምፈልገው እኔ ያሰብኩት ነገር አእምሮዬ ውስጥ ያለው እንደሚጎዳት ነው እማቀው። በቃ ይጎዳታል ብሎ ያን ነገር እስካሳሰበኝ ድረስ ደግሞ የመፍታት ኃላፊነቱም ስለሚሰማኝ ነው። ይሄን ብዬ ዲቴል መናገር አልፈልግም። ብቻ እንደ ሰው ልጅ ያሳስበኛል ብዬ ያሰብኩትን ነገር ለመፍታት ያንን ሰው ከአደጋ ለመጠበቅ ነው ይሄን ሁሉ ነገር ሲያደርግ የነበረው። ያው ስለማን እያወራው እንደሆነ ይገባቸዋል። ጽጌ ነች። ጽጌ የምር በጣም የዋህ ልጅ ነች። እኔ ከምነግራችሁ በላይ በጣም ምርጥ ልጅ ነች። በጣም ማለት ለሰው ልጅ በደንብ ነው የምታስበው። ነገሮችን በደንብ አርቃ ነው የምታስበው። በጣም የዋህ ነች፣ ለሰው አዛኝ ነች። በዛ ላይ ደግሞ እንደምታዩት ነው በቃ የምታሳዝን የምታሳሳ ልጅ ነችና ይቺ ልጅ አሁን ነገሮችን የምታስበው ምንድነው በየዋህነት ስለምታስብ ነው። ገብቷቸዋል። አሁን እዚህ ጋር ዳጊ የልጅነት ጓደኛዬ ነው ትላለች ነው ገብቶኛል። እሱ ግን ይሄ ልጅ አሁን ፍቅረኛ ካለው አስቡት። እቺ ልጅ ፍቅረኛው ከሆነች እኔ ነች ብዬ ነው ማስበው። እናንተ አይደላችም እያላችሁ ነው፣ እሷም አይደለችም እያለ እሱም አይደለችም እያለ ነው። ብትሆንስ የሚለውን አስቡት። ብትሆንስ ጽጌ ሌላ ስሜት ከተሰማት በኋላ ፍቅረኛ እንዳለው ብታቅ ያለውን ስሜት አስቡት፣ ምን ያክል ሊጎዳት እንደሚችል። ያን ነገር ከመከሰቱ በፊት ነው ነገሮች እንዳይፈጠሩ እየተከላከልኩ ያለሁት። ማለት እስኪ አስቡት፣ በእናንተ እንትኑ ናችሁ የእናንተ ጓደኛ ሆና የእናንተ ጓደኛ ወይ የእናንተ እህት ሆና ተውት በቃ በደንብ አናውራው። ያን ያክል ዲቴል መሄድ አይጠበቅብንም። ነገሮች ፈታ እግዚአብሔር ይመስገን ነገሮች በሰላም ተፈተዋል። ተመትቼም ቢሆን ችግር የለውም። የከፈልኩትን ዋጋ ከፍዬ የማድነውን ሰው አድኜ ወደ ራሴ መልሼዋለሁ ብዬ አስባለሁ። የእሷን ባላቅም ብቻ ይችን ቀን አሪፍ አድርጌ እንዳሳልፍ ስለረዳችኝ ስላገዘችኝም በጣም ማመሰግነው። የኔ መመታት ያን ያክል ዋጋ ቢስ ነው ከዚህ አንጻር ስታዩትና ማለት ጽጌ በጣም የዋህ ልጅ ነች። ለኔ የሰጠችኝ ነገር ደግሞ ብዙ ነገሮችን እንደ እህትም እንደ ጓደኛም እንደ ብዙ ነገር ነው የሆነችልኝና ከሷ አንጻር የኔ መመታት ያን ያክል ዋጋ የለውም። ገብቷችኋል። ብቻ ይሄን ቀን ከሷ ጋር ላሳልፍ ስለሆነ በጣም ደስ ብሎኛል።
የዋህ ልጅ ነች፣ ለሰው ሀሳቢ ልጅ ነችና እኔ ስሰደብ የነበረው ለዚህ ነው ማለት እቺን ቀን ለማግኘት ነው ስሰደብ የነበረው። አልገባችሁም? ብዙ ነገር ነው የተባልኩት፣ ብዙ ነገር ተሰድቤያለሁ። አይ ነው የሚሳደቡትም እናንተም ቢሆን ትንሽ የሚከፋችሁ እነዚህ ነገሮች ልክ መስሎ ስለማይታያችሁ ነው። ማለት ሰውን ለማጣላት የሚሄድ አይነት ባለጌ ሰው ተደርጌ እንደ ቅናተኛ ነው ስቆጠር የነበረውና ለማንም የማላማሽ ሆንሽና ገመናዬ ሁሌም አንቺ ነክፉ አይሰማም ጆሮዬ ብከፋም ለምን ብዬ እራሴን አስጠይቅም ፍጹም ያንቺን ያህል ሰው ወድጄ አላውቅም። አላለቅስም፣ ማልቀስ አልፈልግም። ወንድ ልጅ አያለቅስም ነው የሚባለውና ብቻ ደስ ስላለኝ ነው ትንሽ ማለት ይሁን ብቻ ይሄን ቀኔ ነው ማበላሸት አልፈልግም። ነገሮችን እያስታወሱ ግን በቃ ትረዱኛላችሁ። በማሰብ ጥሩ በማሰብ ነገሮችን ስታረጉ ባልሆነ መንገድ ሲሄድባችሁ ትንሽ ይከፋችኋል። ግን እንደ መጥፎ መታየቴ ነው ታውቃላችሁ ትንሽ የሚያሳስበኝ። እኔ እንደዚህ አይነት ባህሪ የለብኝም ማለት ተውት ብቻ ቀኔን አላበላሽም። ብቻ አላለቅስም። ቤተሰብ ደስ ስላለኝም ነው እንጂ ነገሮችን አስቤ ምናምን አይደለም። ብቻ ይህን ቀን ስላገኘሁት በጣም ደስ ብሎኛል። ሁሉ አይቀና ነገር አንቺም ከኔ ጸባይ የማትወጂው ነበር ታዲያ አይተሽ መድከሜ። እንዴት ነህ? ሰላም ነው? ምን እየሆንክ ነው? ምን አምሮብሻል። እያለቀስክ ነው እንዲህ? አገኘኝም እንዴት ነው ማለት እንዴት ነው አሁን በዚህ ቀን ይለቀሳልሽ? እሺ ስንጠብቃት የነበረችው ንግስታችን መጣለች። ፋብላ ደግሞ እያለቀስክ ነው እና ታዲያ ፊትን የተቀያየረው ምን ሆነ ነው? እንዴ ሆነ እያለቀስክ ነው? በዚህ ቀን ይለቀሳል። ወደድሽው? በጣም ነው የሚያምረው እንትኑ ምናምን። አረ ያምራል። የምር ማን ያገዘው? ወይ ብቻ ነው ያገዘው? እሱ ካሜራማን ነው ያገዘኝ። ካሜራማን ተው አታማክረኝም ነበር? ምንም አላገዘኝም። እንደውም ስለፋን የቆየሁት ያስታውቃል። አውቄ ነው አግዞኝ። እንደውም ሲያግዘኝ ነው የቆየሁት። ነይ ማርያም በጣም ፋንታ ነው የምትወጂው? ይላችሁ ስለሰል ጀምሮ ወይስ እኔ አንድ ፈቆድ እንዴ አንድ እቺን ልብላ እግዚአብሔር ያድ የልብ ቅርጽ ነው ያለው ደግሞ ላጉርሰው ወይ መጀመሪያ ሴት ነው የምትገርሰው እኔ አልበላ ቆይ ይኸው ሆዷ ነው የሚታያት። እኔ አሁን እንደዚህ ለፍቼ እኔ እሷን ይሄን ሁሉ ሰዓት እየጠበቅኩ ሆዷ ነው የሚታያት። ግን አይደለም ስታያቸው በቃ ቡልም ቢል የሚል እርቦኝ ነው የመጣሽው። ማን ነው እርቦኛል? እርቦኛል ማለት ነው ውስጤ አንተ እርቦሃል ማለት ነው። ነው የመጣሽው ማለት አምሮብሻል። ነገር ዝም ብላ ነው እኮ የምታምረው እቺ ልጅ እኮ። ለምን ነው ዝም ብለሽ የምታምረው? አሁን እኔ እንዲመለስልኝ ፈልገው ነገር ዝም ብሎ ማማር ምንድነው? ከላይ ነው ደግሞ እንደዚህ በቀሚስ ተመጫለሽ ያ አልጠበቅኩም። በጣም አረብኝ እኔ እና ያሳመረች እቺ ልጅ በቃ ቀሚስ ለብቻ ላቀም ልጅና ለመጀመሪያ ቀን ነው ቀሚስ ለብስ በሰዋችን ላይ የምሬን ነው ማለት እግዚአብሔር ለመጀመሪያ ጊዜ ነው ሸሚዝ ስለብስ እኔም ለመጀመሪያ ጊዜ ነው ቀሚስ ስለብስ የምሬን ነው። ማልኩ እንደ ይቅርታ እንትን ነው ትምህርት ቤት ውስጥ ሸሚዝ ምናምን አለ እሱን ለብሳለሁ እንጂ እንደዚህ ለፕሮግራም ምናምን የመጀመሪያ ቀኔ ነው። ሁላችንም የመጀመሪያ ቀን ከዚህ በኋላ የመጨረሻ በቀሚስ እንመጣለን። አይሆን የመጨረሻ አይሆን ከዚህ በኋላ እናከብራለን። ነፍ ጊዜ ነው እናከብራ። ፕሮግራም ተዘጋጀ። በምን በመልከት ነው ምን ተመልክቶ ነው ይሄ ፕላንት ነው ያደረገው? ላንቺ ነው አይ ነው ሊያንስሽ ይችላል ግን ሰገኝ አረኒ ማለት እንደዚህ ሰርፕራይዝ እንደዚህ አይነት ነገር ተደርጌ ማላቀም ለመጀመሪያ ቀኔ ነው። የምርሽ ነው ማለት የነቴ ነው ማለት አይታችኛል። ከዚህ የመጀመሪያው ነው ተወጀኔ ንገራችሁ ነገር ቆይ
ጸጊ ወይ አይ ነው ብዙ ነገር አይደለም ይሄ ሁሉ ነገር የሚባል ባይሆንም ይሄ ሁሉ ነገር የሆነው ባይክስሽም ባለፈው ማለት እነዚህ ተወሰኑ ሳምንታቶች ቀናቶች ደባሪ ሁኔታ በሚባል ነገር አሳልፈናል። በስሜታዊ በመሆን ልደትሽንም አበላሽቻለሁ ይመስለኛል አይ ቲንክ እና ያው ላንቺ ካለኝ አንፃር ወይ የሆነ ነገር ተሰምቶኝ ነው ያን ቀን የተሰማኝ ስሜት በግልጽ እንደዚህ ነው በመናገር እንትን ባልልም ግን ትንሽ ደብሮኝ ስለነበር ነው ለዛ ይቅርታ። ሌሎችንም ቀናቶች ማለት ለኔ ትክክል መስለው ሌላን ሰው ስተት መስለው ላንቺም ስተት መስለው የነበሩ ቀናቶች ናቸው። ማለት ራስሽ እስከምታረጋግጭባቸው ነገሮችን አረጋግጠሽ ይሁን አይሁን አላቅም ብቻ ትንሽ ነው ላንቺ በጣም ያንስሻል። የምር ለኔ ካደረግሽው አንፃር ይሄ ነገር ምንም ነው። ሲጀመር ከእንትንም ነገር እንድታስቢው አልፈልግም። ይሄ ዝም ብሎ ነገር ነው። እሺ በቃ አሁን ያለፈ አልፏል። ስለ ያለፈ ነገር ባታነሳው ደስ ይለኛል። ምክንያቱም ዛሬ ደስተኛ ማለት በጣም ደስ የሚል ቀን ስለሆነ አይ ነው። እሺ ይሁንሽ እንደዛ ካልሽ ብዙ ነገር አሳልፈናል። አልፏል አይ ነው ግን ሳስባቸው እንደዛ ሁሉ መፈጠር አልነበረበትም ባንቺና እኔ መካከል። ነገሮችን ለማስተካከል እኔ በጣም ለፍቻለሁ። አይ በቃ ስንተውና ማለት አንተ አይደለም በጣም ጠይቀኝ። ምክንያቱም አንተ ብዙ ነገር ነግረኸኛል። እኔ ደግሞ ነገሮችን አይታይም ብሎኝ ነበርና አንተም አልሰማህም ብያህ ነበር። ብዙ ነገርም አድርጌያለሁ እስከ መደብደብ መድረሻለሁና እኔ ነኝ ይቅርታ መጠየቅ ያለብኝ። ችግር የለውም። ዋናው ማለት እኔ እንደዚህ እንዲገባሽ ነበር የምፈልገው ጸጊ። ያ ሁሉም የከፈልኩት ማለት እስከ መመታት ምናምን ድረስ የደረስኩት ይሄን ቀን ለማየት አንቺን ደስታ ለማየት አንቺ እንድትጎጂ ማየት ስለማልፈልግ እንጂ ያን ያክል አቃጣሪ ሰው ቤተሰብንም ለማስረዳት ነው። አንቺ አይ ነው ተረድተሽኛል። ግን ያን ያክልም ሰውን ለማጣላት ያን ያክል ርቀት የሚሄድበት ምንም አይነት ምክንያት የለኝም። ለሰውም ልጅ ጥላቻ የለኝም ኖሮኝም አያውቅም። ከዚህ በፊት የምታውቁኝ ታውቁኛላችሁ። ሰውን በማስታረቅ የሰውን ህይወት ለማስተካከል ዋጋ ስከፍል ስለምታዩኝ እንጂ አሁን ላይ አይ ነው ልክ ያልሆነ ነገር መስሏችኋል። ግን ይሄን ቀን ለማስተካከል ነበረ። የተፈጠሩትን ነገር አይታችኋል። ያረጋግጣችኋል። እውነታውን የደረሳችሁበት ደርሳችሁበታል። ልክ እንደ ጽጌ በቃ ዳርኩኝ በትላንትና ሁሉ ነገር በቃ ተስፋ እንቆርጫለሁ። ቪዲዮ አይተዋል ከሆነ እንዳየኸው ያ በዛ ሰዓት እኔ እንኳን እንትን አላለኝም ነበርና ያው አሁን ያለፈ አልፏል። ዛሬ ደስተኛ ማለት ደስ የሚል ቀን እያሳለፍን ነው። እሺ ቤተሰብ አው ያብረ ነው ምራሻው መብላት መልፈልግ እኔ ላንቺ ካላበላሁሽ አይመጣው ይጣፍጣል እንደዚህ ባልመጣል መስሎ ነበር። ምንድነው ችግር? አንተ ምንድነው ችግር? ምንድነው ችግር? ዳጊ ወረታይ ጎርቦይ ማጥቶ ቆይ ዞርቦይ ምን ሰራ ነው የመጣው? ምን ነው? አራውክ እግዚአብሔር ነው ቢቁ ማን ነው ማያውቀው? እንከባበር ሽብል ሰራ ነው የመጣው ባቢ አባቡ ዝም በላ አታስመስል። እዚህ ጋር ታስመስላለህ። ምን ነው ማስመሰለው? የላክልኝ ነገር ያላየሁት ነገር እንኳን ላኩልኝ። ምን ነው ታስፈራራ? ጭራሽ አንቺም እሱ ጋር ሆነሽ ነው እዚህ ጋር ብትሆንስ ምን አገባህ? ፍቅር ሰራለሽ? አዎ ትሰራለች። በቃ እሺ ተረጋጉ። ትሰራለች አልኩ። ባለፈው ተረጋጋ። በቃ ተረጋጋ። ፍቅር እየሰራ ከኔ ጋር እንደዚህ እንዳታወራሽ። ምን ነው ክራን? ኧረ በእናታችሁ በቃ ተረጋጉ። ምን ይሁን ዳጊ በቃ ተውሽ። ዳጊ በቃ ሴጣኔን ነው የምታምጣብኝ። ገብቶሃል አይደል? ሲያንሰው ነው። ሂድ በቃ ሂድ። ኧረ ዳጊ ና ሂድ በቃ አንተ ሂድ በቃ ና ሂድ። አሳያለሁ። በቃ ተረጋጋ አንተ። ጊዜን ጠብቅ። አሳያለሁ።
በጣም ባለክ ደሜን አፍሰው ምቀር እንዳይመስልህ። ደህና ነህ? አንተ እስኪ ደህና ነህ ወይ? አብሬ እኮ ምን እየሆንክ ነው? በቃ እስኪ ደህና ነህ? እስኪ በቃ ዘጌ በእናትሽ ተይኝ። በቃ እገለዋለሁ። እሺ፣ የማደርገውን አሳየዋለሁ። ና ቁም፣ ና አናግረኝ። ና ቁም፣ ቁም፣ ቁም